የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ኅብረት ከሁላችን ጋር ይሁን፣ አሜን። ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 14 ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት እንደምን አይነት ነው? የማርፍበት ስፍራ እንደምንድን ነው? ይህ ሁሉ የእጄ ሥራ ነው፣ ይህ ሁሉ የእኔ ነው እንዲል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመሰብኡ ለጥር በዛቲ ዕለት አዕረፈ አብ ቅዱስ ሶል ጴጥሮስ ሊቀ ጳጳሳት ዘሀገረ ሮሜ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 7 በዚች ቀን የከበረ አባት የሮሜ ሀገር ሊቀ ጳጳሳት ሶል ጴጥሮስ አረፈ። ይህንን አባት ስለ ተጋድሎ ገናናነት፣ ስለ አገልግሎቱ፣ ስለ ትሩፋቱ፣ ስለ አዋቂነቱ፣ ስለ ደግነቱ ከእርሱ በፊት የነበረ ሊቀ ጳጳሳት አባ መልጥያኖስ ካረፈ በኋላ መርጠው ሊቀ ጵጵስና በሮሜ ሀገር ላይ ሾሙት። በሐዋርያት አለቃ በጴጥሮስ ወንበር በተቀመጠ ጊዜ የእሌኒ ልጅ የሆነ ንጉሥ ቆስጠንጢኖስን የክርስትና ጥምቀትን አጠመቀው። ከከሃዲያን ጋር ስለሚያደርገው ጦርነት ምክንያትም ገና አልተጠመቀም ነበርና የጣዖታት ቤቶችንም አፍርሶ አብያተ ክርስቲያናት ሰራቸው። ከከሃዲያን ጋር ስለሚያደርገው ጦርነት ምክንያት ገና አልተጠመቀም ነበርና የጣዖትን ቤቶች አፍርሶ የእግዚአብሔርን አብያተ ክርስቲያናት ሰራቸው። የዚህ አባት የሶል ጴጥሮስ ገድሉ እጅግ ብሩህ የሆነ ነው። እርሱም ሁልጊዜ ሕዝቡንም ያስተምራቸዋልና ከልቡናቸውም ከሰይጣን የሆነ ጥርጥርና ክፉ ሐሳብን ያርቃል። ከእነርሳቸውም ስውር የሆነውን የመጻሕፍትም ምስጢር ተርጉሞ ያስገነዝባቸዋል። አይሁድንና ዮናናውያንን ሁልጊዜ ይከራከራቸው ነበር። ከእርሳቸውም ብዙዎችን መልሶ ወደ ቀናች ሃይማኖት አስገባቸው። የክርስትና ጥምቀትንም አጠመቃቸው። ስሙም በምዕመናን ዘንድ ፈጽሞ የሚያስፈራ ሆነ። እግዚአብሔርንም ስለማወቅ ስለ ወልደ እግዚአብሔር ሰው መሆን ብዙ ድርሳናትን ደረሰ። በተሾመ በሰባተኛው ዓመት ስለ አርዮስ በኒቅያ ከተማ ሃይማኖታቸው የቀና የ318ቱ የከበሩ አባቶች የአንድነት ስብሰባ ሆነ። ይሄ አባት ሶል ጴጥሮስ ከእርሳቸው አንዱ ነው። አርዮስንም ከተከታዮቹ ጋር ረገመው፣ አውግዞም ለየው። በሹመቱም 11 ዓመት ኖረ። መልካም ተጋድሎን ፈጽሞ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት አጋዕዝተ ዓለም ሥላሴ በኃጢአት የተገነባውን የሰናዖርን ግንብ ያፈረሱበት ዕለት ነው። አጋዕዝተ ዓለም ሥላሴ አንድነታቸውና ሦስትነታቸውን በግልጽ ያሳዩበት ጥር 7 ቀን ይህ ዕለት በመሆኑም በቤተ ክርስቲያናችን በታላቅ ድምቀት ይከበራል። የኖህ ትውልድ ነገዶች ከምሥራቅ ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እግዚአብሔርም የአዳምን ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተዉ። ስለዚህም ስሟ ባቢሎን ተባለ። እግዚአብሔርም በዚያ ምድር ቋንቋውን ሁሉ ደባልቋልና ከዚያ እግዚአብሔር በምድር ላይ ሁሉ እነርሱን በትኗቸዋልና። አጋዕዝተ ዓለም ሥላሴ አንድነታቸውን በመለኮት በፈቃድ በሥልጣን ነው። ኑ እንውረድ ባሉት መሠረት ሥላሴ በስም በአካል በግብር ሦስት መሆናቸውን እንረዳለን። የስም ሦስትነታቸው አብ ወልድ መንፈስ ቅዱስ ሲሆን የግብር ሦስትነታቸውስ እንደምን ነው ቢሉ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራሲ የመሆኑ ምስጢር ነው። የአካል ሦስትነታቸው ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ ስላላቸው ነው። ለወልድም ፍጹም አካል ፍጹም መልክ ፍጹም ገጽ ስላለው ነው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ ስላለው ነው። ለመሆኑ የሥላሴ ገጽ አካል ፊት እንደ ሰው ነውን የሚል ጥያቄ የተነሳ እንደሆነ መልሱ አዎን እንደ ሰው ነው ይሆናል። ነገር ግን የሰው ውሱን ጠባይ ፈራሽና በስባሽ ነው። የሥላሴ ግን እንዲህ አይደለም። በሰማይና በምድር በአየርና በእመቅ የመላ ረቂቅ ሕያው ባሕሪ ነው። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት እንደምን አይነት ነው? የማርፍበት ስፍራ እንደምንድን ነው? ይህ ሁሉ የእጄ ሥራ ነው፣ ይህ ሁሉ የእኔ ነው እንዲል። አጋዕዝተ ዓለም ሥላሴ በአንድነት በሦስትነታቸው በእብሪት በትዕቢት በክህደት የሥላሴን መንበር እናፈርሳለን ያሉትን የሰናዖርን ግንብ አፍርሰው አንዱ የአንዱን ቋንቋ እንዳይሰማ ያደረጉበት ዕለት ነው። የበዓሉ በረከት ረድኤት ይደርብን። የተገነባብንን የኃጢአት ግንብ አጋዕዝተ ዓለም ሥላሴ አፍርሱልን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በዚህች ዕለት የቅዱስ ኤፍሬም መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የሰሎሞን፣ የጎርጎርዮስ፣ የማርቆስ፣ የአትያኖስ፣ የሉያ፣ የመሊን፣ የሱስዮስ፣ የማርትይ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 8 በዚች ቀን በአስቄጥስ ገዳም የአባ መቃርስ ቤተክርስቲያን በከበረና በተመሰገነ በእስክንድርያ ሊቀ ጳጳሳት በአባ ብንያሚን እጅ የከበረችበት ሆነ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት በዓለ ስሉስ ቅዱስ፣ ቅዱስ ሶል ጴጥሮስ፣ ቅዱስ ኤፍሬም ሶርያዊ፣ ቅዱስ ሶሎሞን። ወርሃዊ በዓላት አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባህታውያን አለቃ፣ አባ ዳንኤል ዘገዳመ ሲሃት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጤዎስ ለአንበሳ የተሰጠ። የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስም ኅብረት ከሁላችን ጋር ይሁን አሜን። ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 14 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። አጋዕዝተ ዓለም ሥላሴ በቤታችን ይግቡ። በአብርሃም ቤት ገብተው በረከትን እንደሰጡት ዘሩን እንደ ሰማይ ከዋክብት እንደ ምድር አሸዋ እንዳበዙለት እኛንም በጎን ነገር ያድሉን። በቤታችን ገብተው በረከትን ይስጡን። ሰላም ያሳደረ ሰላም ያውለን። ይቅርታውን ቸርነቱን ያርቅብን። ለብርሃነ ጥምቀቱ በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸንብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።